ጤናስጥልን እንዴት አላችሁ? ብዙ ሀሳቦች አሉ። በኩዌት ሌሊቱን እንግዲህ ከባድ ጥቃት ተፈጽሞ አሜሪካውያን ህይወታቸውን አላጡም፣ ግን ጉዳት ደርሶባቸዋል። ፕሬዚዳንት ዶናልድ ትራምፕ ከስልጣን እንዲነሱ እንግዲህ የተለያዩ የሀገሪቱ ባለሙያዎች ከሎሜከርስ የሚባሉት ጠይቀዋል። እሱ በደንብ የሚታይ ነው። ሙሉ በሙሉ ኢራንና እናወድማታለን ባሉበት አጋጣሚ የንጹሃን መሰረተ ልማትን መምታት አይችልም አንድ የአሜሪካ ፕሬዚዳንት በሚል አመንድመንት 25 የሚባለውን የአሜሪካን ህገ መንግስት ኢንቮክ በማድረግ ወይም ደግሞ የአሜሪካውን ህገ መንግስት 25ኛውን ማሻሻያ ህገ መንግስቱ ማለት ነው እሱን ታሳቢ በማድረግ ፕሬዚዳንት ዶናልድ ትራምፕ ተከሰዋል። እንዴት ትራምፕ ከስልጣን ሊነሱ ይችላሉ የሚሉ ደግሞ ዘርዘር ያሉ ሀሳቦች አጋራችኋለሁ። እናንተ ግን አብራችሁን ቆዩ። በኩዌት አሊ አል ሳሌም የተባለ የአየር ጦር ሰፈር ላይ የተሰነዘረ ጥቃት ነውና እንግዲህ ይህ ጥቃት የተፈጸመው በኢራን አማካኝነት እንደሆነ ተነግሯል። የድሮን ጥቃት ላይ ነው እንግዲህ እንደዚህ አይነት አደጋ የተፈጠረው። 15 አሜሪካውያን ጉዳት እንደደረሰባቸው ተነግሯል። ይህ በጣም እጅግ ውድመት ከሚባሉ ውስጥ እንደዚሁ የሚጠቀስና የተቀመጠ ሆነዋል። ባለስልጣናት እንግዲህ አብዛኞቹ ወደ ስራቸው ተመልሰዋል የሚል መረጃ ቢያጋሩም ግን ጉዳቱ ቀላል እንዳልሆነ አሁንም ኢራን ትክክለኛ ኢላማውን ጠብቃ መምታት እንደምትችል የሚጠቁም ነው ተብሏል። አሜሪካና እንግዲህ እስራኤል ይህን ጥቃት ከሰነዘሩበት ጊዜ ወይም ደግሞ ይህን ጦርነት ከቀሰቀሱበት አንስቶ በኢራን ላይ ጦርነት ከጀመሩበት ማለት ነው እንግዲህ 373 የአሜሪካ የጦር አባላት ጉዳት እንደደረሰባቸው በግልጽ ተቀምጧል። እነዚህ ጉዳዮች በጣም ብዙ ሰዎችን መነጋገሪያ እያደረጓቸው ወይም ደግሞ ምንድን የተፈጠረው የሚለውን ለማየት እያስገደዳቸው ይገኛል። ግን ደግሞ በአንዳንድ የፖለቲካ ሁኔታ ውስጥ ያለውን ሁኔታም ደግሞ በተለየ አጋጣሚ ማየት ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ መግለጫ ሰጥተዋል። ዋናዎቹ እንግዲህ ምሽቱን ረዘም ያለ ሰዓት ወስደው ነው የተናገሩት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መከላከያ ሚኒስትሩ ፔት ሄግሴት፣ የሲአይኤ ዳይሬክተር ጆን ራትክሊፍ የመሳሰሉ ባለስልጣናት እንግዲህ የጦር ኃይሉ የጋራ እዝ ኃላፊም ነበሩ፣ ጀነራል ዳን ኬን ማለት ነው። በዋይት ሀውስ ሰፋ ያለ መግለጫ ሰጥተዋል። በዚህ ላይ እንግዲህ በጣም ብዙ ሀሳቦችን አንስተዋል። ትኩረታቸው ደግሞ በኢራን ተመቶ ስለወደቀው ወይም ደግሞ ዱድ ብራቮ 44 እየተባለ ወይም ደግሞ በኒክኔሙ ሲጠራ ስለነበረው ወታደር ነው ሲነገር የነበረው። 155 እንደምታውቁት የጦር አባላት በተለያዩ አጋጣሚዎች ወይም ደግሞ ሄሊኮፕተሮች ተሳትፎ ያደረጉበት እንደሆነ ፕሬዚዳንት ዶናልድ ትራምፕ የተናገሩበት በጣም አስፈሪና አሰቃቂ የተባለ ኦፕሬሽን ስለመሰራቱ እሱን ተከትሎ ደግሞ የአሜሪካ ኃይሎች ራሳቸውን አደጋ ውስጥ ከተው ከኢራናውያን ጋር እየተጋፉ እየታገሉ በክራውድ ውስጥ ሆነው አሳሳች ሚዲያዎችንም አሳሳች መረጃዎችን በመስጠት ሲአይኤ ኢንቮልቭ በማድረግ ጉዳዩ ላይ የተለያዩ ሀሳቦችን በተሳሳተ መንገድ በመስጠት መፍትሄ ማምጣት እንደተቻለ ለማስቀመጥ ሞክረዋል። ስለዚህ ብዙ ጉዳዮች ተነስተዋል። በዚህ ምሽት ላይ ድልድይ እንደማይኖራቸው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ከዚህ ውጭም እንግዲህ በተለያዩ ሀሳቦች ላይ ፕሬዚዳንት ዶናልድ ትራምፕ ሁለተኛውን የአየር ኃይል አባል ለማግኘት 48 ሰዓታት መውሰዱ 48 ሰዓታት ውስጥ እዛ ላይ መቆየቱ ማለት ነው። ለ36 ሰዓታት ያህል ደግሞ እጅግ አስፈሪ በሚባል የህይወት አድን ጥረት ሁሉም እንደተረባረቡና አስቸጋሪ ሁኔታዎችን እንደተያዙ አደገኛ ተልእኮ ውስጥ እንደነበሩ በዛ ላይ ቀደም ሲል እንደነገርኳቸው 155 የጦር አውሮፕላኖች እንደዚሁም ሪፊል የሚያደርጉ ነዳጅ የሚጭኑም የተለያዩ እንትኖችን ባሳተፈ መልክ አንዳንድ ጉዳዮችን መፍትሄ ተሰጥቷል የሚል ሀሳብ ነው። ስለዚህ ተልእኮው እጅግ አስቸጋሪ እንደነበረ ፕሬዚዳንት ዶናልድ ትራምፕ አስቀምጠዋል። በሌላ በኩል ደግሞ ፓይለት መጥፋቱን ከተዘገበ በኋላ ተልእኮው ችግር ገጥሞትና እንደነበረ ከባድ አድርገውት ነበር ያሉት ደግሞ በተለየ አጋጣሚ ትራምፕ የኢራን ባለስልጣናትም ከዘገበው በኋላ የአየር ኃይሉን አባል ለመያዝ ዘመቻ በመክፈታቸውና ገንዘብ እስከ መመደብ መድረሳቸው ችግሩን ሌላ አይነት አቅጣጫ ውስጥ እንዲገባ አድርጎት ነበረ። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም እንግዲህ ከኢራን ጋር የሚደረግ ስምምነት በሆርሙዝ የባህር አካባቢዎች ላይ በሚያልፉ ለማንኛውም ነጻ የነዳጅ ፍሰት እንዲደረግ መፍቀድን ማካተት እንደሚኖርበት ጠንከር ያለ መግለጫ ሰጥተዋል ትራምፕ። እንግዲህ ትራምፕ ኢራን ከስምምነት ካልደረሰች በአንድ ምሽት ኢራንን ማውደም እንደሚችሉ ተናግረዋል። ና ዶናልድ ትራምፕ ብዙ ሀሳቦችን
ነው ያነሱት። ኢራንን እንግዲህ በአንድ ምሽት እናወድማታለን ሲሉ ምን ማለታቸው ነው የሚለውም ሀሳብ በተለያየ አጋጣሚ ሲገለጽ ነበረ። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን የማትከፍቱ ከሆነ የኢራን ድልድዮችን፣ የኃይል መመንጫዎችን፣ የሲቪል መሰረተ ልማቶችን ሙሉ በሙሉ እናወድማቸዋለን የሚል ሀሳብ ነው የሰጡት። በዚህ ንግግር የሆርሙዝ ሰርጥን እንድትከፍት እንግዲህ እስከ ማክሰኞ ድረስ ያስቀመጡት ገና ገደብ የመጨረሻው ሰዓት ላይ መድረሳቸውን በግልጽ አስቀምጠዋል። በአንድ ምሽት ኢራን እናጠፋታለን የሚል ሀሳብም ሰጥተዋል። ኢራን ደግሞ መካከለኛው ምስራቅ ሙሉ ተኩስበታለሁ ወይም ደግሞ መካከለኛው ምስራቅ የሚቀረኝ አንዳች ኃይል የለም፣ ሁሉን ነገር ደግሞ በእኔ የጦር ሜዳ ስልት በራሴ ፍላጎት እቋጨዋለሁ የሚል ጠንከር ያለ መግለጫ ሰጥታለችና ይሄኛው ትንሽ እዛ አካባቢ ላይ ያለውን የፖለቲካ አውድ ሊያስቀይረው እንደሚችል ጠቋሚ ያደርገዋል። ግን በብዙ መንገድ ፕሬዚዳንት ዶናልድ ትራምፕ ይሄኛውን ቀን የሚያዩበት መንገድ መስተካከል አለበት፣ ፖለቲካሊ የሚያዩበት መንገድ መቆም አለበት፣ ይሄ አስቸጋሪ ነው የሚሉ ሀሳቦች እንደዚሁ እየተሰጡ ይገኛል። ግን በአንድ ምሽት መላው ኢራንን እናተራምሰዋለን ወይም ደግሞ እናጠፋዋለን በሚል ትራምፕ ሀሳብ መስጠታቸው ብዙዎች በተለየ አቅጣጫ በስጋት መልክም የሚያዩት ሆነዋል። ቦምቢንግ ሬንጅስ አዝ የሴኔት ፌልስ ቱ ከርብ ትራምፕ ዋር ፓወርስ የሚሉ መረጃዎችም እንደዚሁ እየወጡ ይገኛሉ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ብዙ መንገዶችን የሚሄዱበትን አጋጣሚና የፖለቲካ መንፈስ የማይቀይሩት ከሆነ አስቸጋሪ ጉዳዮችን መፍትሄ መስጠት እንደሚያስፈልግ እየተነገረ ነው። ግን በብዙ ሂደቶች አንዳንድ ስርዓት አልባ የሆኑ አካሄዶች እየታዩባቸው ነው በሚልም እንደዚሁ የተቻሉ። ግን ፕሬዚዳንት ዶናልድ ትራምፕ ሀገራችንን ለማሻገር ይህ ምርጫ ነው ብለዋል። ኮምፕሊት ዴሞሊሽን ነው ያሉት ትራምፕ እንግዲህ አልቲማተሙን የመጨረሻ ጊዜ ብለው የሰጡትን አሁንም ደግመውታል። ኮምፕሊት ዴሞሊሽን ሙሉ በሙሉ የማጥፋት ነው ያሉትና ስለዚህ ይሄ ደግሞ በዓለም አቀፍ ሕግም ሆነ በኢራን ደጋፊዎች እንደዚሁም ከኢራን ጎን በቆሙ ታላላቅ ኃይላት እንደ ሩሲያና እንደ ቻይና ያሉት ተቀባይነት የሚያገኝ አይሆንም። ትንሽ አስቸጋሪ ነው። እንግዲህ በሴንትራል እስራኤል ኢራን ጥቃት ሰንዝራለችና ዳሜጅ ተመዝግበዋል። እስራኤል እንግዲህ የእስራኤል ሚዲያዎች ስለ ዳሜጁ በማዕከላዊ እስራኤል ከባድ የሆነ ጥቃት መሰንዘሩን ኢራን ሚሳይል በጣም በርከት ያሉ ፕሮጀክታይልስ ናቸው፣ በርከት ያሉ ናቸው። እነሱን ተጠቅማ በሰነዘረችው ጥቃት አማካኝነት ጉዳት መድረሱን አስቀምጠዋል። ሳም ኦፍ ዊች ዌር ኢንተርሰፕትድ የተወሰኑት ኢንተርሰፕት ተደርገዋል ና የእስራኤል ብሮድካስተር እንደነ ካን ያሉት ሴቨራል ኢምፓክት አካባቢው ላይ እንደተፈጠረ ወይም ደግሞ ተሽከርካሪዎች ሳይቀሩ እንደተገለባበጡና እንደወደሙ ነው የግልጽ ያደረጉት። ግን ይላሉ በት ነው ኢንጁሪስ ዌር ሪፖርትድ የሚል ሀሳብም ሰጥተዋል። ዘ ታይምስ ኦፍ እስራኤል ደግሞ የተለያዩ ችግሮችን ሪስኪው ሰርቪስ ዳሜጁ ምን እንደሆነ በክላስተር ሚኔሽንስ እንደሆነ ጥቃቱ እንደተሰነዘረ ተቀምጠዋል። የኢራንን ባሊስቲክ ሚሳይሎች አክሮስ ደ ኔሽን በተለይም በማዕከላዊ እስራኤል በዚህ ልክ ጫና እንደፈጠሩ ነው የተነገረው። ይሄ በተለየ መንገድ የሚታይ ነውና በጣም የ25ኛው አመንድመንት ላይ ደግሞ በተለይም ደግሞ ዋት ኢዝ ዘ 25th አመንድመንት ኦፍ ዘ ዩኤስ ኮንስቲቱሽን የሚለውን ማየት ያስፈልጋል። የአሜሪካ 25ኛው እንግዲህ አመንድመንት ሎሜከርስ ያመጡት ነው አር ኢንቮክ ያደረጉት አመንድመንት የዩኤስ ህገ መንግስት ሪሙቭ ፕሬዚዳንት ዶናልድ ትራምፕ ፍሮም ኦፊስ amid his threats to attack civil infrastructure in Iran, which would constitute a war crime under international ሎው ነው። ይሄኛው በጣም ትኩረት ሰጥቶ መነጋገር ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ በኢራን ላይ በአንድ ምሽት ውድመት እንፈጽማለን ማለታቸውን ተከትሎ ምንድነው ይህን ሊያደርጉ የሚያስችላቸው ነገር? ለምንድነው ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሀሳባቸውን ያጋሩ የሚገኘው የሚል ጥያቄ እየተነሳ ስለሆነ የተለያዩ ህግ አውጪዎች፣ ሴኔተሮች 25ኛውን የህገ መንግስት ማሻሻያ ወይም አመንድመንት በማንሳት ኢንቮክ በማድረግ የሀገራቸው ማለት ነው የአሜሪካን ፕሬዚዳንት ዶናልድ ትራምፕን ከስልጣን ለማንሳት ስራ ላይ ናቸው ተብሏል። ያ ማለት እንግዲህ ከስራ ይነሳሉ የሚለው እንዳለ ሆኖ ግን ከባድ ፖለቲካሊ ለዴሞክራቶቹም ጫና ሊፈጥርባቸው የሚችል አውድ እንደሚፈጠር ግን ሳይታለም የተፈታ ነውና ይሄኛውን በምን መንገድ ነው መፍትሄ ማምጣት የሚቻለው የሚለውን እየተነጋገሩበት ይገኛል። ስለዚህ ፕሬዚዳንት ዶናልድ ትራምፕን ለማንሳት ከስልጣናቸው
እንግዲህ 25ኛውን የህገ መንግስት ማሻሻያ ወይም አመንድመንት ኢንቮክ አድርገዋል፣ ሪፈር አድርገዋል። ያደረጉበት መንገድ እንግዲህ በኢራን የንጹሃን መሰረተ ልማት ላይ የሚፈጸም ጥቃት ከጦርነት ወንጀል ጋር በዓለም አቀፍ ህግ ማች ያደርጋል ወይም ደግሞ ይገጥማል በሚል ነው እንግዲህ የሰማናቸውን ነው የምንነግራችሁ። 25ኛው አመንድመንት ምን ይላል ነው? ኢስ ዲቫይድድ ኢንቱ 4 ሴክሽን ወይም ደግሞ ሂዝ ዋት ዊ ኖ አባውት የ25ኛውን አመንድመንት በተመለከተ ሀሳቦች ተጋርተው ነበርና ለአራት ሴክሽኖች የተከፈለ ነው ይሄ አመንድመንት። ሴክሽን 4 በተለይም ደግሞ ሁኔታዎች አንድ ፕሬዚዳንት አንኤብል ሲሆን ወይም ደግሞ አቅም ሲያጣ በዳዝ ስቴፕ ዳውን ቮለንተሪሊ ሴክሽን 4 ማለት ነው። አንድ እንግዲህ ቀደም ሲል እንደነገርኳችሁ እንድታስታውሱት በደንብ ትኩረት እንድትሰጡት የምፈልገው 25ኛው አመንድመንት የሚለው ፕሬዚዳንት ዶናልድ ትራምፕን ከስልጣን ማንሳትን ብቻ ሳይሆን እንግዲህ ለአራት ሴክሽን ነው 25ኛው አመንድመንት ወይም ደግሞ የህገ መንግስት ማሻሻያ የተቀመጠው። and section 4 specifically address situation section 4 የሚባለው situation where president is unable to do the job ስራ መስራት ሳይችል ፕሬዚዳንቱ አዲስ የሚደረግ ነው። but does not step down voluntarily ስልጣኑን በፈቃደኝነት ሳይለቅ የሚቀርበትን ታሳቢ የሚያደርግ ግን ስራውን መስራት የማይችለውን እሱኛውን ይወስዳል። under section 4 at the same time ደግሞ the sitting vice president and the majority of Trump's cabinet በምክትል ፕሬዚዳንቱ ወይም ፕሬዚዳንቷ እና የትራምፕ ካቢኔት ሊሆን ይችላል ቁልፍ የሚባሉ ማጆሪቲ need to declare him unable to perform his duties as president and remove him። ይሄኛው ነው እንግዲህ under it's divided into 4 sections ብያቸዋለሁ አይደል? section 4 specifically የሚያስቀምጠው ፕሬዚዳንቱ ሳይችል ሲቀር ነው። ሳይችል ሲቀር ፕላስ ደግሞ ሳይችል እንደሚቀር ይከሳል። ከዛ ግን ቮለንተሪሊ ስልጣኑን መልቀቅ ሳይችል ሲቀር የሚነሳ ነው። አንደር በዚሁ ሴክሽን 4 ላይ the sitting vice president ደግሞ በስልጣን ላይ ያለው ፕሬዚዳንት ማጆሪቲው ኤንድ ራሱ ፕሬዚዳንቱ ከዛ ማጆሪቲው የካቢኔ would need to declare him unable to perform his duties ስራውን መስራት እንዳልቻለ ራሱ ቫይስ ፕሬዚዳንቱና አብዛኛው የአስተዳደሩ ወይም ደግሞ የካቢኔው አባላት ለምሳሌ አሁን ሪፐብሊካኖች ስለሆኑ የሚመሩት የሪፐብሊካኖቹ አብዛኞቹ ሰዎች ወይም ደግሞ ማጆሪቲ የሚባሉት ካቢኔዎቻቸው ልክ አይደሉም ካሉ ፕሬዚዳንቱ ከስልጣን እንዲነሳ ያደርጋል። 25ኛው አመንድመንት ያለፈው በ1965 በኮንግረስ ነው በፈረንጆቹ አቆጣጠር ማለት ነው። ይሄኛው እንግዲህ አንድን ፕሬዚዳንት ፕሮምፕት ለማድረግ ኦርደር ኤንድ ዴሞክራቲክ ትራንስፈር ቱ ኤክስኪዩቲቭ ፓወር ቱ ኢንሹር the US has continuously functioning president and vice president ማለት ነው። ቫይስ ፕሬዚዳንቱም አቅም እንዳለው ስልጣን እንዳለው ወይም ደግሞ ስራውን መቀጠል እንደሚችል የሚያሳይበትን አውድ መፍጠር የሚችል ነው። ይሄኛው አመንድመንት እንግዲህ 1965 ላይ የሆነ ነው 25ኛው አመንድመንት። ስለዚህ ዴሞክራቲክ ትራንስፈር ለስራ አስፈጻሚዎቹ ፕሬዚዳንቱ ዴሞክራት አሳልፎ መስጠት እንዳለበት የሚያስቀምጥ ነው ማለት ነውና ይሄ በጣም ውስብስብ አይደለም ግን ፕሬዚዳንት ዶናልድ ትራምፕ ጥሪ ተደርጎባቸዋልና ይሄኛውን ቀለል አድርገው የሚያይ አይደለም ነው ኢንሾርት። ስለዚህ የፕሬዚዳንት ዶናልድ ትራምፕ ክሶቻቸው የተነሱባቸው ሀሳቦች ደግሞ በዚህ ልክ የእሳቸውን ስልጣን ጫና ውስጥ ያስገባል ማለት ባይሆንም አሁን ባለ ሁኔታ ግን አንዳንድ ጉዳዮች ግን ጥያቄ የተነሳባቸው እንደሆነ በግልጽ የሚያሳይ ነውና የፕሬዚዳንቱ ደግሞ በዚህ ሁኔታ ከዚህ በፊት በተለያዩ መንግስቶች በተለያዩ ፕሬዚዳንቶች ላይ ይጠቀመ ነበረና ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ልክ ነው። ዘ ፐርፐዝ ኦፍ የ25ኛው አመንድመንት እንግዲህ በ1967 ና አዶፕት የተደረገው in the wake of President John F. Kennedy assassinated in 1963 በ1963 ፕሬዚዳንቱን ሰክሴሽን ለማስቀጠል በማሰብ ነው እንግዲህ ወደ ተግባር የገባው ማለት ነው። 1967 ላይ ነው። 2002 ላይ ፕሬዚዳንት ጆርጅ ቡሽ became the first to use the amendment section 3 to temporarily transfer power to vice president Dick Cheney ማለት ነው. while Bush underwent to colonoscopy and was under ያው ከጤናቸው ጋር በተገናኘ ስለነበረ ቴምፖራሪ ትራንስፈር አድርገዋል 2002 ላይ። 25ኛው አመንድመንት 1985 ላይ እንዳልኳችሁ የተቀመጠ ነው።
ኢንቮክ የሚደረገው እንግዲህ በተለያየ አጋጣሚ ነው። ስለዚህ ሴክሽን 4 ላይ ያለውን ነገር በተለያየ መንገድ ማየት ይቻላል ማለት ነው። እንግዲህ በዚህ አካሄዶች ፕሬዚዳንት ዶናልድ ትራምፕ ከስልጣን ሊነሱ ይችላሉ ወይ የሚለው እንዳለ ሆኖ ግን ትራንስፈር እንዲያደርጉ ጥያቄ የተነሳባቸው ይገኛል የሚል ነው። calls are growing in United States for President Donald Trump to be removed from office after he failed to condemn his supporters for storming the U.S. Capitol building as members made to certify Joe Biden's በዛም ልክ ላይ ደግሞ የተለያዩ ሀሳቦችን ከዚህ ቀደም 2000 እንደምታስታውሱት 2001 ላይ ካፒቶል ሂል ላይ በነበረው ብጥብጥ ደግሞ ፕሬዚዳንት ዶናልድ ትራምፕ በተለየ ጥያቄ ውስጥ ሲነሳባቸው ነበርና አንዳንድ ሁኔታዎችን በዛ ልክ ማየት ያስፈልጋል በሚል ተከሰው እንደነበረ የሚታወስ ነው። አሁን እሳቸው እንግዲህ ካምፕሊት ዴሞሊሽን ሙሉ በሙሉ ማጥፋት ኢራንን ከሚል ሀሳብ ጋር በተገናኘ የተለያዩ ጥያቄዎች እየተነሱባቸው ይገኛል ነው። ስለዚህ there were calls for Trump's removal from office የሚለው ሀሳብም እንደዚሁ እንዳለ ሆኖ ማለት ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮችን በራሳቸው መንገድ ብቻ አይደለም በተለየ መንገድ በተለየ የሀገራቸው ሁኔታ ነው እና ሎሜከር ይሄ 25ኛውን አመንድመንት ኢንቮክ ሲያደርጉ ፕሬዚዳንት ዶናልድ ትራምፕ በኢራን የንጹሃን መሰረተ ልማት ላይ ጥቃት ለምን ይሰነዝራሉ የሚል ሀሳብን ታሳቢ ያደረገ መሆኑ ግምት ውስጥ እንዲገባ ነው። ቴንክ ዩ ቨሪ ማች። የተለያዩ ሀሳቦችን ማጋራትም እንቀጥላለን። ቴንክ ዩ